ጤና ይስጥልን የተወደዳችሁ ተመልካቾቻችን፣ በየሳምንቱ በዚህ ሰዓት ወደ እናንተ የሚደርሰው የጥበብ አይኖች ፕሮግራማችን ጀምሯል። ወልዲያ ዩኒቨርሲቲ ከአማራ ሚዲያ ኮርፖሬሽን ጋር በትብብር የሚያቀርቡት የዛሬው መሰናዶ ትኩረት የሚያደርገው በሰሜን ወሎ ዞንና በዋግምራ ብሔረሰብ አስተዳደር ያሉ የማህበረሰብ እሴቶችን በኢትዮጵያ አእምሯዊ ንብረት ባለስልጣን ለማስመዝገብ የሚያስችል የማስገንዘቢያ የምክክር መድረክ ተካሂዷል። እሱ ላይ ትኩረት እናደርጋለን። እንደሚታወቀው በተለይ በወሎ አካባቢ በጣም ጉልህ የሆኑ እሴቶች ያሉት ማህበረሰብ ነው። በእነዚህ ሁለት ቀጠናዎች ደግሞ በሰሜን ወሎ ዞንና በዋግምራ ብሔረሰብ አስተዳደር በተለየ መንገድ በአእምሯዊ ንብረት ባለስልጣን እንዲመዘገቡ ትኩረት የተደረገባቸው ጉዳዮች የራያ ባህል አልባሳት እንዲሁም ደግሞ ዋግምራ አካባቢ የሚገኘው የሰቆጣ ማር እንዲሁም ደግሞ የአብርገሌ ፍየል ዝርያዎች ላይ ትኩረት ያደረገ ምክክር ነው እየተካሄደ ያለው። በመድረኩ የኢትዮጵያ አእምሯዊ ንብረት ባለስልጣን የስራ ኃላፊዎች፣ የሰቆጣ ግብርና ምርምር የስራ ኃላፊዎችና ተመራማሪዎች በተለይ በማር እና በፍየል ላይ ምርምር ያደረጉ ከወልዲያ ዩኒቨርሲቲ ጋር በጥምረት ምርምር ያደረጉ ተመራማሪዎች፣ የወልዲያ ዩኒቨርሲቲ ተመራማሪዎች፣ የሀገር ሽማግሌዎችና የአካባቢው የስራ ኃላፊዎች ተገኝተዋል። ምክክሩ በጉዳዮቹ አስፈላጊነት ላይና የምርምር ሂደቱ የማስመዝገብ ሂደቱ ምን እንደሚመስል የሚያስቃኝ ነው። ከፕሮግራሙ ጋር ካሳሁን ኃይለ ሚካኤል ከእናንተ ጋር አለሁ። በካሜራ ደግሞ ደሳለ ደጀኝ ከኛ ጋር ነው ያለው። ቆይታችን ያማረ ነው የሚሆነው። ወልዲያ ዩኒቨርሲቲ የልዕቀት ማዕከል ለመሆን ከሚሰራባቸው መስኮች አንዱ ቱሪዝም ነው። ዩኒቨርሲቲው የሚሰራበት አካባቢያዊ ማዕቀፍ ውስጥ ቱሪዝሙን ሊያበለጽግ የሚችል በርካታ ባህላዊ፣ ታሪካዊ፣ ተፈጥሯዊና ማህበራዊ እሴቶች አሉ። እነዚህን እሴቶች በማጎልበት የማህበረሰቡን ተጠቃሚነት ማረጋገጥ ዋናው ዓላማው አድርጎ ዩኒቨርሲቲው እየሰራ ነው። በመሆኑም የራያ ባህል አልባሳትን፣ የሰቆጣ ማርና የአብርገሌ ፍየሎችን በኢትዮጵያ አእምሯዊ ንብረት ለማስመዝገብ ሂደት ላይ ነው ያለው። ሂደቱን በተመለከተ የተካሄደውን የምክክር መድረክ በዚህ ፕሮግራም ያሰናዳል ላችሁ ላለፉት የለውጥ ጊዜያት ውስጥ መንግስት ባስቀመጣቸው የልማት አቅጣጫዎች የሪፎርም ስራዎች ላይ መሰረት ተደርጎ ትምህርት ሚኒስቴር ያስቀመጣቸው መለኪያ ፖይንቶች አሉ። እነዛ መለኪያዎች አንዱ የሀገር በቀል ዕውቀትን ለማህበረሰቡ ለትውልድ እንዲሸጋገር ባህሉም ደግሞ ተጠብቆ እንዲሄድ ማድረግ የሚለው ነገር ይሆናል ማለት ነው። ስለዚህ እንደ አንድ የለውጥ አካል አድርገን ነው የምንወስደው። አንድ የለውጥ ስራ አድርገን ነው የምንወስደው ይሄንን ስራ ማለት ነው። በተለይ ወሎ ላይ በምንመጣበት ጊዜ ከፍተኛ የባህል ክምችት ያለበት አካባቢ ነው። አንድ የሚያደርግ የሚያስተባብር ሰላማዊ የሆነ ለሀገር ለትውልድ የሚሸጋገር ባህል ያለበት፣ ሰዎች ቢጣሉ የሚታረቁበት፣ ደስ ሲላቸው የሚዝናኑበት የሚደሰቱበት፣ የልጃገረዶቹን በልጃገረዶች የወንዶቹን ደግሞ የጎልማሶቹን የወጣቶቹን በወጣቶች የሽማግሌዎቹንም ደግሞ በሽማግሌ በየደረጃው ማለት የህፃናቶቹንም በህፃናት የሚያስተናግድበት በርካታ ባህሎች ያሉት አካባቢ ነው። እንደ ሀገርም ወሎን ስናይ ይህንን የወሎ ማህበረሰብ ያሉት ባህሎች ያሉት ቅርሶች ለሀገር ያላቸው ፋይዳ እጅግ በጣም ከፍተኛ ነው። በዛ ውስጥ የተቃኘ ማህበረሰብ ደግሞ ለሀገር ግንባታም ለዓለም መታየት በሚችልበት አቅም ላይ የሚያደርግ ትውልድን መፍጠር የሚችል ማህበረሰብ ይኖራል ብዬ ነው የማስበው። በዚህ ውስጥ አለባበስን መሰረት ያደረገ አይ ቲንክ የራያ አልባሳቶችን ብናያቸው ሴቶችም ያበሸበርቁባቸው ወንዶችም የሚዋቡባቸው እና ይሄ አይነት በርካታ የታጨቁ ባህሎች ያሉበት አካባቢ ከዛ እኛ አሁን ትንሿን ነገር ነው እያነሳን ያለ ነው እንጂ በተከታታይ ወደፊት ግን በርከት ያለ ስራዎችን እንሰራለን።
እነዚህ ቦታዎቹ ደግሞ ቦታ አላቸው። እነዚህን ደግሞ የሚገለገልባቸው ማህበረሰብ አላቸው። ያንን ማህበረሰብም እውቅና በደንብ አድርገን የምንሰጥበት አውድ ነው ማለት ነው። ይሄ የባህል ወርክሾፕ ከምግብ አኳያ ሁሉም ሰው ማር ይወዳል እና ማር አንድ አይነት አይደለም አይደል? የተለያየ ነው። ከተለያየ አካባቢ የተለያየ ስሙ ግን አንድ ማር ይባላል። መነሻው ግን የዋግምራ አለን። ሰሜን ወሎ ላስታ አካባቢ በጣም በርካታ የሆኑ የማር አይነቶች አሉን ማለት ነው። ሁለተኛው የአበርገሌ አካባቢ ያሉት የፍየል ዝርያዎች አሉ። እንደ ወሎ ይሄ ሀብት ወደ ዓለም ገበያ መቅረብ አለበት፣ ወደ አገር ገበያ ላይ መግባት አለበት። ያ ደግሞ ብራንድድ ሆኖ ማለፍ አለበት ብለን ነው የምናምነው። ያ ብራንድ ወደፊት መሄድ አለበት በዛው ኦሪጂን ብለን ስለምናስብ ይሄንን እንደ ወርክሾፕ አድርገን ሀሳብ ጨምራችሁበት አዳብረ ነው የማህበረሰቡን የሚጠቀምባቸውን ነገሮች ትክክለኛ እውቅና እየሰጠን የምንሄድበትን ምክረ ሀሳብ የምታመነጩበት ፕላትፎርም ይሆናል ብዬ ነው የማስበው። በዚህ ሰውም ሆነ ተቋም አገርም ቢሆን መኖር ያለበት እንደ ጸጋው ነው። እንደ ጸጋችን ለመኖር ጸጋችን መፈለግ ነበረብን። ጸጋችን ስንፈልግ በሪፎርም ከተሰጡን ተልእኮዎች መካከል የማህበረሰብ ጉድኝትን ስንሰራ በዩኒቨርሲቲያችን ፕሬዝዳንት የተከበሩ ዶክተር አበበ ግርማ መልካም ፈቃድ 2 ማዕከላቶች እንዲቋቋሙ እድል አገኘ። አንደኛው ዘወልደ ባህል ማዕከል ነው። ሌላኛው እነዚህኑ ጸጋዎች ፈልጎ ማግኛ የሆነው የሀገር በቀል እውቀትን መሬት ላይ የምናስቀምጥበት የቦታኒካል ጋርደናችን ነው። በዚህ አማካኝነት ሰሜን ወሎና ዋግኽምራ ዞኖች ናቸው የኛ የመስሪያ ክልል ተብለው የተሰጡን። በመስሪያ ክልላችን ውስጥ ሆኖ ዩኒቨርሲቲው ሲያስብ 4 ሊልቅባቸው የሚገቡ መስኮችን ለየ። ከነዚህ መካከል አንዱና ዋነኛው ቱሪዝም ነው። ቱሪዝም ደግሞ በባህል፣ በወግ፣ በትውፊት፣ በመልክዓ ምድራዊ አቀማመጥ፣ በአየር ንብረቱ፣ በአፈሩ፣ በውሃው፣ በውበቱ፣ በአልባሳቱ የሚመጣ ነው። ይህንን ተንተርሰን ዘወልድ በሚለው የባህል ማዕከላችን አማካኝነት በመስሪያ ክልላችን ማለትም በሁለቱ ዞኖች ምንም እንኳን አባይን በጭልፋ አይነት ቢመስልም ካለው የዳበረ ባህል፣ ወግ፣ እምነት፣ አኗኗር ዘይቤ እና መልክዓ ምድር አቀማመጥ የተወሰኑትን እንኳን ተሰንደውና ተመዝግበው መታወቅ አለባቸው ብለን አሰብን። ሲመዘገብ ምን ይሆናል? 2 ጥቅም አለው። አንደኛ ይጠበቃል፣ ሁለተኛ ይታወቃል፣ ብራንድ ይሆንና ዋጋም ያወጣል። በአጠቃላይ ግን በምርምርና ማህበረሰብ አገልግሎት ወደ 250 አካባቢ የሚሆኑ መምህራኖቻችን በዚህ ይሳተፋሉ። ማህበረሰብ አገልግሎት ፕሮጀክት ብቻ በ2018 17 በላይ ፕሮጀክቶች አሉ። አንዱ ፕሮጀክት ይሄ ነው። ይህን የባህል እንትን መሰነድ አንዱ ፕሮጀክት እና ባለፉት 2-3 ዓመታት ከማህበረሰቡ ጋር በቁርኝት ለመስራት በጥብቅ መሻት ላይ ተመስርተን ብዙ ጊዜ ተገናኝተናል። እውነት ለመነጋገር ምናልባት የሀገር ሽማግሌዎች፣ የሃይማኖት አባቶችም ከዚህ በፊት መታቸው እዚህው አዳራሽ ተገናኝተን ይሆናል ብዬ ሁላ ተስፋ አድርጋለሁ። የሰራነው ብዙ ነው ይበቃናል ብዬ ሳይሆን የጀመርነው ረጅም ርቀት ያስኬደናል ብዬ ግን አምናለሁ። ከማን ጋር? ከእናንተ ጋር እየተመካከርን አቅጣጫ እያስያዝን እና ካሉን መምህራኖች ኦልሞስት 1/4 የሚሆነው እዚህ ስራ ውስጥ ነው ያለ። ይሄ እውነት ለመነጋገር ከፍተኛ ውጤት ያገኘንበት ነው። ብዙ ጊዜ ዩኒቨርሲቲዎች ያው መማር ማስተማሩ ላይ ፎከስ ያደረጉና ሌሎቹ ነገሮች የሚዘነጉበት ነበር። አሁን ግን በበጀትም ወደ ስራ በመግባትም በጣም ጥሩ የሚባል ለውጥ ውስጥ ነው ያለ ነው። ባህሎች እንደምታውቁት አንዳንዱ ከባለቤቱ የወጣ ነው። አንዳንዱ ደግሞ ባህሉ የማን ይሆን የማይታወቅ ስለሆነ ያለው እንደ ተቋም ምንድነው ማድረግ ያለብን? በትክክለኛው
ባህል ትክክለኛ የሆነውን እሴት አጥንተን ትክክለኛው ለሆነ ማህበረሰብ እውቅና እንዲሰጥ ማድረግ መቻል አለብን ነው የኛ መነሻ እሱ ነው። ስለዚህ አላማው ምንድነው? አንደኛው የባለቤትነት ማረጋገጫና ህጋዊ ዋስትና መስጠት አላማ ያደረገ ነው። እንደዚህ ስናደርግ ደግሞ ጥናትና ምርምሮችን መሰረት አድርገን ማህበረሰቡ የሚሰጠንን ግብዓት መነሻ አድርገን የባለቤትነት እውቅና እንዲያገኙ ማድረግ ነው። እኛ አንደኛ ጉዞ ስንጀምር የጀመርንባቸው ከልምድ ልውውጥ ሄድን። ከዛ ከማህበረሰቡ ባህሎችን ለመለየት ለመሰነድ ሄድን። እንዲሁም ደግሞ ናቸው ወይ የሚለውን ደግሞ ማህበረሰቡ ወይም ደግሞ ለማህበረሰቡ ወኪል የሆኑ የባህልና ቱሪዝም ባለሙያዎቹ እውቅና እንዲሰጡን በሰነድ መንገድ እውቅና ሰጡን። መጀመሪያ ሰሜን ወሎ ወይም ራያ ማህበረሰብ ባህሉ ነው ወይ የሚለውን ማህበረሰቡ ራሱ ለኛም እውቅና መስጠት ስላለበት እነሱም መሰረት አድርገን በሁለቱ ዞኖች ላይ ለማጥናት ሞከርን ማለት ነው። ስለዚህ በሁለቱ ዞኖች ላይ ያለውን የማህበረሰብ ለየን። አላማ ያዝ ነው የባለቤት ማረጋገጫና ህጋዊ ዋስትና መስጠት ነው ለዛኛው ማህበረሰብ የሱ መሆኑን ለማወቅ ማለት ነው። እንደዚህ ሲሆን አንደኛ የባህል ብዝበዛን እንከላከላለን። ሁለተኛ ትክክለኛው ባህል ለትክክለኛው ማህበረሰብ እውቅና ይሰጠዋል የሚለውን ነገር አለ ማለት ነው። ሁለተኛው የባህል ጥበቃና ወደ ትውልድ እንዲተላለፍ ማድረግ ነው። ባህል ተጠንቶ ተሰንዶ አንደኛው በኋላ ያብራሩታል ከኔ የተሻለ የኢትዮጵያ አእምሯዊ ንብረት ባለስልጣን ዶክመንት ይፈልጋልኝ። ስለዚህ ዶክመንቴሽን ሆኖ ተሰንዶ ተቀምጦ ለትውልድ እንዲሸጋገር የማድረግ አንደኛ አላማ ይኖርልናል ማለት ነው። ሶስተኛው ኢኮኖሚያዊና ማህበራዊ ተጠቃሚነት እንዲኖረው ማስቻል ነው። ማህበረሰቡ በባህሉ ኢኮኖሚያዊ ተጠቃሚነት እንዲኖረው ማስቻል ያስፈልጋል ማለት ነው። ማንም እንደፈለገ እንዲያባዛው አይፈቀድም ባህልም ማለት ነው። ስለዚህ ትክክለኛው ማህበረሰብ እውቅና ያለው ማህበረሰብ መብቱን ለባህሉ መብት ይሰጠዋል። በዛ መሰረት እንዲያጠና ማለት እንዲጠቀም ኢኮኖሚያዊ ተጠቃሚ እንዲሆን የማድረግ አላማን ይዘን ነው ስንሰራ የነበር ነው ማለት ነው። ከሰሜን ወሎና ከዋግምራ ማህበረሰብ የለየናቸውን በጋራ ለየን። እንዲመዘገቡና የቅድሚያ የሚሰጣቸውን ደግሞ ለይተው ሰጡን። ያን መሰረት አድርገን ወደ ስራ ገባን ማለት ነው። የምን ስራ? የዶክመንቴሽንና የምርምር ስራዎችን መስራት ቻልን ማለት ነው። ይሄ እውቅና የሰጡን ደብዳቤዎች ናቸው። የሰሜን ወሎ ባህልና ቱሪዝም አሉ አሁን ከጎናችን። እንዲሁም ደግሞ የዋግምራ ባህልና ቱሪዝም መምሪያ ኃላፊ አቶ ኢዮብ ወኪል ልከዋል ናቸው ብለው እውቅና ለኛ የሰጡን ነው። ስለዚህ በ2018 በዚህ ዓመተ ምህረት ምን እናስመዝግብ የሚለውን ከነሱ ጋር ከተወያየን በኋላ 4 ጉዳዮችን መረጥን። ቅድም ክቡር ፕሬዚዳንት ሲገልጻቸው የነበሩት አንደኛው የራያ ቆቦ ማህበረሰብ ትፍትፍ የልጃገረዶች አልባሳት ነው። ሁለተኛው አሁንም የራያ ቆቦ ማህበረሰብ እርቦና ጎንቢሶ የወንዶች አልባሳት ናቸው። እንግዲህ እነዚህ ዲቴል ከጥናቱ ላይ የሚቀርቡ ሆነው የቆዩ ጥንታዊ የሆኑ ማህበረሰባዊ እሴት ያላቸው የማህበረሰቡ የፍልስፍና ውጤቶች ናቸው። የማህበረሰብ ጥበብ ነው እዛ ላይ የምናገኘውና እነዛን ሳይንሳዊ በሆነ መንገድ በተለያዩ ላቦራቶሪዎች ከ11 ጊዜ በላይ ላቦራቶሪ ተሰርቶባቸዋል ከኮምቦልቻ ጨርቃጨርቅ ጋር ተያይዞ ማለት ነውና ወሎ ዩኒቨርሲቲ ጋር በጋራ እነዚህን ለማስመዝገብ ለመለየት ቻልን ማለት ነው። ስለዚህ እዛ ላይ የካራክተራይዜሽንና የዶክመንቴሽን ስራ ሰራን ማለት ነው። እነዚህ ሰሜን ወሎ ዞን ውስጥ ነው። ሁለተኛው ደግሞ የዋግምራ ማር ነው መልክዓ ምድራዊ ጸጋዎች ናቸው እነዚህ እና የአበርገሌ ፍየል። እነዚህ ላይም በርካታ ጥናቶች ተጠንተዋል። በርካታ በዓለም አቀፍ ጆርናሎች ታትመዋል። ስለዚህ እነዛን የመለየት የሚለዩልን ባለሙያዎችን ከኛ ከወልዲያ ዩኒቨርሲቲና ከሰቆጣ ግብርና ምርምር ማዕከል አሁን በመካከላችን ላይ ያሉ አገናኝተን በጋራ ጥናቶቹን ሜታ አናሊሲስ እንዲሰሩ አደረገን ማለት ነው። ብዙ እጅግ በጣም በርካታ ስለሆኑ አንዳንዶቹ ጥናቶች የዚህም የጥናቱ ባለቤትም የሆኑ ናቸው የጋበዝናቸው እንዲያጠኑልን ያደረግናቸው ማለት ነው። ይሄንም ሜታ አናሊሲስ እንዲሰሩ አደረግን። አራተኛው የአበርገሌ ፍየል ነው። ይሄም ይታወቃል፣ በደንብ ይታወቃል በራያ በዋግምራ ማህበረሰብ ላይ ከዛም አልፎ በቃል ደረጃ ደግሞ የትም ቦታ ይታወቃልና እሱ ላይም እንደዚሁ በርከት ያሉ ጥናቶች በታዋቂ ዓለም አቀፍ ጆርናሎች ታትመዋል። በተለያዩ ተቋማት ደግሞ በሼልፍ ላይ ተቀምጠው ያሉ አሉ፣ አጥኚዎችም አሉ። ከኛ ዩኒቨርሲቲና አሁንም ከሰቆጣ ምርምር ግብርና ምርምር ማዕከል ጋር ሆኖ በጋራ ስራዎችን ለመስራት ችለናል ማለት ነው። የራያ ባህላዊ ልብስ እስካሁን አልተመዘገበም።
አልተመዘገበም ማለት የራያ ልብስ ተብሎ ማንኛውም ሰው ከየትኛውም አቅጣጫ የራያ ልብስ ብሎ ይለብሰዋል። ግን በአእምሯዊ ንብረት ጥበቃ አልተመዘገበም። ያ ደግሞ ያልተመዘገበበት ምክንያት አንደኛ ከምን እንደተሰራና እንዴት እንደተሰራ እውቅናው ስለሌላቸውና ያመለከተ የባለቤትነት ጥያቄ ያመለከተ ስለሌለ የልብሱን ተፈጥሯዊ ሁኔታ በማጥናት ለአእምሮ ንብረት ጥበቃ ባለስልጣን እንዲመዘግብ ለማስቻል ያው ሂደት ላይ ነን ማለት ነው። በዚህ ጥናት ትኩረት አድርገን የሰራ ነው የጨርቁን ባህሪ ማወቅ ነው። ጨርቁ ከምንድን ነው የተሰራው? ምንድን ነው ማለት ይሄ ሲሰራ እያንዳንዱ ክር ምን አይነት ባህሪ አለው? እንደገና በካሬ ለምሳሌ ዊድዙ ሌንግዙ አለ። በዛ ምን ያክል ደንሲቲው ማለት ነው ምን ያክል ጥቅጥቅ ነው፣ ምን ያክል ዱሬብል ነው፣ እስከ ምን ጊዜ ይቆያል፣ ምን ያክል ጠንካራ ነው የሚለውን ያንን ነው ያጠና ነው። ያንን በማጥናት ከሌሎች ልብሶች ለምሳሌ ከሌሎች ባህል ልብሶች አሉ ከመግ የሚሰሩ እንደ ወሎ ጋቢ ለምሳሌ አይነት ያለው አለ። ሌላ ጥለቶች ምናምኖች አሉ። ከነዚያ በምንድን ነው የሚለየው የሚለውን ያንን አብረን አጥተን የኛ ሞር አሁን ከጋቢ ይሄ ጋቢው ብዙ ጊዜ የራያው ካልቸራል ክሎዙ ከጥጥ አይደለም ሲንቴቲክ ነው። ፋርዘር ኢንቨስቲጌሽን ይጠይቃል፣ እንሰራዋለን። ግን ሲንቴቲክ ሆኖ አግኝተነዋል። ስለዚህ የጨርቁን ስሪቱን ወይም ባህሪውን ነው ያጠና ነው። ጠቅላላ ስናደርገው ስሪቱን ወይም ባህሪውን ነው ያጠና ነው ማለት ነው። መካኒካልና ኬሚካል ፕሮፐርቲውን ማለት ነው። የዚህን ዝርያ ካሁን በፊት የተሰሩ አጠቃላይ ስራዎችን በተለያየ ጊዜ ስራዎች ይሰራሉ። እነዛ ስራዎች ግን ተደራጅተው ዝርያውን ለማስተዋወቅ እንደዚህም እውቅና የጥበቃና በተለይ ለማሻሻል እንዲያመች እውቅና በሚሰጥበት መልኩ ተደራጅተው አይገኙምና የኛ ስራ ዋና ዓላማም በተለያየ ጊዜ የተሰሩ ስራዎችን አንድ ላይ ኮምፓይል በማድረግ የዝርያው ምርታማነት አካባቢውን የመላመድ የአካባቢ በየትኛው አካባቢ ይሰራጫል እና ተላምዳዊነት እስከ ሌሎች ምን ይለየዋል የሚለውን ስለሆነ እነዚህን በተወሰነ መልኩ መረጃዎችን ኮምፓይል የማድረግ ስራ ተሰርቷል ማለት ነው። ሜታ አናላይሲስ ነው እኛ የሰራ ነው። ስለዚህ ያ ሜታ አናላይሲስ ማለት የተሰሩ ስራዎችን አንድ ላይ በማድረግ የዝርያውን አጭር እንትን ማውጣት ማለት ነው በተለያዩ ቅድም በነገርኳቸው መስፈርቶች። ስለዚህ በምርታማነት ደረጃ ስንመለከት አንድ የአበርገሌ ፍየል በአመታዊ የክብደት መጠኑ ወደ 15 ኪሎ ግራም የሚደርስ ነው። የወተት ምርታማነቱ እስከ 350 ሚሊ ሊትር እስከ 500 ሚሊ ሊትር እንደሚደርስ ማረጋገጥ ተችሏል። ድርቅን በከፍተኛ ሁኔታ ተቋቁሞ ምርት መስጠት እንደሚቻል ማረጋገጥ ተችሏል። ከዚህ ባለፈም ደግሞ ለአርሶ አደሩ ከፍተኛ የኤቲኤም ማሽናቸው እንደማለት ነው። በተለያየ ጊዜ ለቤታቸው ፍጆታ በሚፈልጉ ጊዜ ፍየልን ነው የሚጠቀሙና እነዚህ ነገሮች አንድ ላይ ተደራጅተው እዛ አካባቢ ይሄ ፍየል ዝርያ በሚመለከተው አካል እውቅና ተሰጥቶት በስፋት እንዲጠበቅ ዝርያ የማሻሻል ስራ እንዲሰራ ለማድረግ ምክረ ሀሳቦችን ሰጥተናል ማለት ነው። የሰቆጣ ማር እንግዲህ እኛ ባየነው መሰረት በአገር አቀፍ ውስጥ ያሉትንም ሆነ በዓለም አቀፍ ደረጃ የተቀመጡትን የማር ጥራት መመዘኛ መስፈርቶች ሁሉንም ሊባል በሚችል ደረጃ ሊያሟላ የሚችል የጥራት ስታንዳርዱ ከፍ ያለ እንዲሁም ደግሞ በተጠቃሚዎች በኩልም እንደዚሁ ደግሞ በጣም ተፈላጊነት ያለው ነው። ምክንያቱም አንደኛ ቴስት እና ፍሌቨሩ ራሱ ስትወስደው ሊወሰድ የሚችል ቴስት ያለው ማር ነው። ሁለተኛ ደግሞ የተለያየ የማር አይነቶችንም ይዘዋል። የሰቆጣ ማር አንደኛ ቀይ ለሚፈልግ በጣም ቀይ አለ፣ ቢጫ ለሚፈልግ ቢጫ አለ፣ ነጭ ለሚፈልግ ነጭ አለ፣ በጣም ነጭ ለሚፈልግ ደግሞ በጣም ነጭም አለ እና ማር የሚገኝበትንም የእጽዋት አይነትንም ስንመለከተው ወደ ቆላው ስንወርድ ለምሳሌ ጻሏ የሚል የግራር ዝርያ አለ። ስለዚህ ከጻሏ ወይም ከዛ ከግራር ዝርያው የተገኘውን ማር ብንመለከተው በጣም ቴስቲ ነው፣ በጣም ፍሌቨር ያለው ነው። እንዲሁም ደግሞ ፈሳሽነቱን ረጅም ጊዜ ይዞ መቆየት የሚችልና ብዙ ተጠቃሚ ሰዎችም ደግሞ ካለው ፍሌቨር ካለው ጣዕም ተነስተው ደግሞ በጣም ሰዎች የሚወዱት ማር ሆኖ እናገኘዋለን።
በእርግጥ እንደዚህ አይነት ማሮች በዓለም አቀፍ ገበያም የአኬዥያ ማር ተብለው እንደ ሞኖፍሎራል ሀኒ ወይም ከአንድ እጽዋትነት የተገኘ ማር እየተባለ ከፍ ባለ ዋጋ ይሸጣል። ስለዚህ እንደዚህ አይነት ኳሊቲ ያለው ማር ስለሆነ በጣም በገበያ ተፈላጊ ነው ማለት ነው። ሌሎችም እንደዚሁ የተለያዩ የቀሰም እጽዋቶች አሉ። ለምሳሌ እንደ መንጠሴ የምንለው አንድ የቀሰም እጽዋት አይነት አለ። ከዛ የሚገኘውን ማር ብንመለከት ልክ ምን አይነት ማር ነው? እሱ ደግሞ ነጭ የሆነና ግን ዋይት ክሬሚ የሆነ በጣም ለስላሳ የሆነ የክሬም አይነት ማር ሆኖ እናየዋለን። ክሬሚ ሄኒ እንለዋለን እንግዲህ በሳይንሱ። እንደዚህ አይነት የማር አይነትም አለ ማለት ነው እዛ ጋር። ስለዚህ አሁን በአጠቃላይ ስንመለከተው ከከለርም አንጻር፣ ከጥራትም አንጻር፣ ከከስተመር ፕሪፈረንስም አንጻር ስንመለከተው በጣም እጅግ ተፈላጊ የሆኑ ማር እንደሆነ ነው ያየነው። በእኛ ጥናትም ሞኖፍሎራል ሀኒ የሚባሉ 4 አይነት የማር አይነቶችን አግኝተናል። ይሄ ማለትን ማለት ነው ማሩን የተሰራው ከአንድ እጽዋት የበላይነት እንደሆነ ያሳያል። በፐርሰንት ስንሰራው ከ45% በላይ ያንን ማር በመስራት ረገድ አስተዋጽኦ ያደረገ የማር አይነት ከሆነ በዛ እጽዋት ያ ማር ይጠራል ማለት ነው። ስለዚህ በእንዲህ አይነት መንገድ ወደ ገበያ ይዘነው የምንወጣ ማርም ጭምር ስላለበት ነው እንግዲህ ሰቆጣን የትኩረት ማዕከላችን አድርገን ካለው ፖቴንሻል አንጻር የምንመለከተው ማለት ነው። አሁን ሰቆጣ ለሰብል አመችነት ብዙ የለውም ተብሎ ሊነገር ይችላል። ዝናብ አጠር ነው ልልን እንችላለን። ግን ለሰብል አይሆኑም በምንላቸው ቦታ ላይ ግን የሚበቅሉ እጽዋቶች ደግሞ ለማር በጣም አስተዋጽኦ የሚያደርጉ የቀሰም እጽዋት ስለሆኑ ከፍተኛ የሆነ የንብ ወይም የማር የማምረት አቅም ፖቴንሻል ያለው አካባቢ ስለሆነ ትኩረት አድርገናል ማለት ነው። አሁን እያጋጠመ ያለ ችግር የማር ላይ የባዕድ ነገር የመቀላቀል የሰቆጣን ማር ተፈላጊነቱን አይቶ እሱን የሚመስል ማር ደግሞ እየሰሩ በጨለማና በማታ ይህን እየሰሩ የሰቆጣን ማር እያስመሰሉ ወደ ገበያ የሚያወጡ ሰዎች ደግሞ አንዳንድ ከተማዎች ላይ እየተመለከትን ነው። ሕግም እየያዘ ደግሞ እርምጃ የሚወሰድባቸው ሰዎች አሉ። ይሄ ክፍተት በምንድን ነው የተፈጠረ? የሰቆጣ አካባቢ ምንም እንኳን እንዲህ አይነት ማር ማምረት የሚችል እና ተፈላጊ ቢሆንም ራሱን የቻለ ብራንድ የለውም። ሌጋል የሆነ ትሬድ ማርክ የለውም። ወደ ማዕከላዊ ገበያ ሲወጣ ማንም እንደፈለገ እየተነሳ የሰቆጣ ማር ነው እያለ እንደዚሁ በተለያየ በየመንደር እየዞረ ስሙን የሚያጠፉ የሚያጠለሱ ስራዎችን መስራት የለበትም። ስለዚህ አሁን ያሰብነው ነገር ምንድነው? አካባቢው ባለቤት የሚሆንበት የሰቆጣ ማር ተብሎ ራሱን የቻለ አካባቢውን የሚገልጽ የማር አይነት በሚመለከተው ፈቃድ በሚሰጥ አካል ብራንድ እንዲያገኝ የንግድ ምልክት እንዲያገኝ ከተደረገ በኋላ ቁጥጥር ባለበት ሁኔታ ወደ ማዕከላዊ ገበያ ያንን ስም ይዞ እንዲገባ፣ ይህም በመደረጉ ምክንያት ደግሞ አምራቹ የበለጠ ተጠቃሚ የሚሆንበት፣ በመሀል ላይ ያሉትን ደግሞ ያለአግባብ መጠቀም የሚፈልጉ ሰዎችን ደግሞ ለማስቀረት ከሲስተሙ ለማስወጣት እንደዚህ አይነት ስራ አለበት። ስለዚህ የምርምር ማዕከላችን ከወልዲያ ዩኒቨርሲቲ ጋር በጋራ በመሆን እየተመረተ ያለው ማር በደንብ ሳይንሳዊ በሆነ መንገድ በመተንተን ወደሚመለከተው አካል ጥያቄውን በማቅረብ አካባቢው ብራንድ እንዲያገኝ እና ወደ ገበያ በትክክለኛው ስርዓት እንዲሄድ ለማድረግ ስራ እንሰራለን ማለት ነው። የወልዲያ ዩኒቨርሲቲ እነዚህ በዞናችን ያሉ ሀገር በቀል እውቀቶች በተለይ ኢንታንጀብል ሀብቶቻችን ላይ ትልቅ የሆነ የባህል ሽሚያና የባለቤትነት እጦት እንዲገጥመን ሰፊ ስራ የተሰራበት ሰፊ ችግር የነበረበት ከመሆኑ ጋር ተያይዞ ወደ ጥናት መገባቱ ከልብ ነው የምናመሰግነው። አእምሯዊ ሀብቶቻችን የኛ ምንድናቸው? እነማን እየተቀራመቷቸው ነው? የባለቤትነት ስሜቱስ የማን ነው የሚለውን ሊያረጋግጥልን ስለሚችል ባለቤትነታችንን የምናረጋግጥበት ትልቅ ቫልዩ ያለው ከመሆኑ ጋር ተያይዞ አጥኔዎቻችንን ከልብ አመሰግናለሁ። ዩኒቨርሲቲውም ይሄን እድል ይሄ መጠናት አለበት ብሎ ምቹ ሁኔታ በመፍጠሩ ከልብ አመሰግናለሁ። ይሄ ጥናት ሲጠና አሁን እንደዚህ ለፕሬዘንቴሽን ሲቀርብ በቀለለው ልክ ሳይሆን
አጥኔዎቻችን ሰፊ ስራ ሰርተውበታል። ብዙ ውጣ ውረዶች አሉ። ሰቆጣም ሲከድ ራያ ቆቦም ሲከድ አልጋ ባልጋ በሆነ መንገድ አይደለም ጥናቶቻቸውን ሲያጠኑ የነበረውና ይሄ ጥናት ተጠንቶ አሁን በምን መልኩ ላይ ነው ያለው የሚለውን የዳሰሳ ፕሮግራም እንዲደረግ ዩኒቨርሲቲያችን እያደረገ ያለውን እንትን ሳላመሰግን አላልፍም። ስማቸው ወይም ደግሞ ማርኩ በሚወጣበት ሰዓት ለእናንተ አንድ ነገር የምነግራችሁ ካሁን በፊት ከነበረው አንዳንድ ነገሮች መማር አለብን። ስም ሲወጣ ምናልባት አካባቢውን ወይም ህብረተሰቡን የማይከፋፍል ስም መውጣት አለበት ማርኩ ላይ። ያቺን እንድታሰቡበት አደራ የምለው ያቺ ናት። ምክንያቱም እስካሁን ድረስ አንዳንድ ቦታ ላይ ተከፋፍለን የቀረነውና እንደዚሁም ደግሞ እርስ በርስ አንዱ የሚያጋጨን የዚህ የስም ለውጥና የስም አወጣጥ ሁኔታ ስለሆነ ነው እና ያቺን በእናንተ በኩል ሰፋ ያለ ስም አካባቢውን በሙሉ የሚወክል ስም ምርቱ እርግጥ በዚሁ በአካባቢው ሊሆን ይችላል፣ ግን አካባቢውን እያደገ ሄዶ የታወቀ የሚሆንና ከአካባቢው ህብረተሰብ ጋር የማያጋጭ ስም ወይም ሪማርኩ ላይ እንዲደረግ የሚል ሀሳብ ነው ያለኝ። አሁን ሰቆጣ ከተማ ዙሪያውን ቢታይ አንድ አካባቢ ላይ ቤተክርስቲያን ከከለለችው መሬት ውጭ ያለው እንዳለ ደኑ የለም በጥቂት ዓመታት ውስጥ ማለት ነው። ስለዚህ እዚህም ጋር ያለውን ነገር ኢኮሎጂውን አጠቃላይ ይሄ ደኑንም ከዛ ጋር ከማር ጋር ተሳስሮ ይሄን ጣፋጭ የሆነ ከሌላው በተለየ መልኩ የንቧ ምንድነው አይነት ሳይሆን ራሱ ያ ከዛ ጋር ከእጽዋቱ ጋር የተሳሰረ ነው። እጽዋቱንና ደኑን ለመጠበቅ ምን እየተሰራ ነው ያለው? ከጣይስ የመንግስት አቅጣጫ ሆኖ እንዲሰራ ይሄ ጥናትና ምርምር ተቋሙ እንዴት አድርጎ ተቀናጅቶ እየሰራ ነው የሚለውን ነገር በተለይ ማህበረሰቡን ግንዛቤ ከመፍጠር አንፃር በደንብ የእርሻ ምርምሩ በሄድበት የተሻለ ይመስለኛል። የኮፒራይት ስራ ያው አሁን የንግድ ምልክቱ ቅድም ያሳዩዋችሁ ግዴታ እኛ ተቋም መጥቶ ማስመዝገብ ይፈልጋል። ኮፒራይት ስራዎች ከሆኑ ግን አውቶማቲካሊ ወዲያውኑ ስራዎቹ within some kind of fixed media ታትሞ ለምሳሌ ሲወጣ አውቶማቲካሊ ፕሮቴክሽን አለው። ነገር ግን እኛ ጋር አምጥቶ ማስመዝገቡ ምን ጥቅም አለው? የህግ ጥሰት የመብት ጥሰት በሚኖርበት ጊዜ የፍርድ ሂደት ላይ ሲካሄድ እኛ ጋር አንደኛ ሳምፕል ይኖራል፣ ሁለተኛ የኤክስፐርት ቴስቲሞኒ ዊትነሶች ሲኖሩ ያ ሰፖርት ያደርጋል እና እንደዚህ ነገሮች ይኖራሉ። ወደ እናንተ ግን ስንመጣ አሁን ያው የኛ አሁን ብዙ ጊዜ የባህል እውቀቶቻችን ሳይሰነዱ ኢቨን ደግሞ ዲጂታይዝም አሁን መሆን ይፈልጋል አይደለ? እንደዚህ ሳይሆኑ የጠፉ ስንት እውቀቶች አሉ። አሁን እናንተ ይሄ የጀመራችሁት ነገር ትልቅ ነገር ነው። ተሰንደው ያሉ ነገሮች አሉ፣ የተጻፉ ነገሮች አሉ። እነሱ አንድ በምን ፕሮቴክት ሊደረጉ ይችላሉ? ለምሳሌ ኮፒራይት አይደለ? ምን መብት ነው የሚሰጠው? የዚህ አሁን ኦውን ማድረግ የኮፒራይት ስንል አንደኛ ያንን ለምሳሌ መጽሐፍ ጽፋችሁ ከሆነ ያንን መጽሐፍ ህትመቶች ይኖሩታል አይደለ? የተለያየ ቨርዥን ህትመቶች ይኖራሉ። ያንን የማድረግ መብት ይሰጣችኋል፣ የማሰራጨት መብት ይሰጣችኋል። ከሙዚቃና ከፊልም ስራዎች ጋር ተያይዞ ደግሞ ከሆነ ፐርፎርም የሚያደርጉ ሰዎች አሉ አይደለ? እዛ ላይ ያም የራሱ የሆነ የኮፒራይት መብት አለው። ከዛ በተረፈም ደግሞ ዲስፕሌይ ላይ በቲቪ ሊሆን ይችላል፣ ብሮድካስት ጋር ልንሄድ እንችላለን። ሌሎች ዲጂታል ደግሞ ኦንላይን ስትሪሚንጎች አሉ፣ እነዚህን ሁሉ ያካተተ። ከዛ በተረፈም ደግሞ ዋናው ስራ ላይ ተንተርሶ ደግሞ ደሪቬቲቭ ስራዎች የሚባሉ አሉ። ይሄ በኮፒራይት ስራዎች ላይ ይሆናል ማለት ነው። ባለቤትነት ጋር በተለይ ስናየው አሁን እነዚህ የምናያቸው ከዚህ በኋላ ኦነርሺፕነቱ አንደኛ ለግለሰብ ሰው ሊሆን ይችላል ወይም ደግሞ ተቋም ሊሆን ይችላል፣ ኦን ሊያረጋቸው ይችላል። ነገር ግን ቅድም ስናወራቸው የነበረው ጂአዩ ጋም ሊሆን ይችላል፣ ትራዲሽናል ኖሌጁ ጋም ስንመጣ ግን ምን ይሆናል? የወል ነው የሚሆነው፣ ኮሌክቲቭ ነው የሚሆነው፣ ማህበረሰብ ነው ኦን የሚያደርገው። ስለዚህ በእንደዚህ አይነት ሁኔታም ሊከፋፈል ይችላል ማለት ነው። እና ወደ እናንተ ጋር ደግሞ ስንመጣ የራያ ባህላዊ አልባሳት የተለያየ ዲዛይን አላቸዋል። ምናልባት አሁን ቀድሞ የነበሩት የማህበረሰቡ ነው፣ ግን ደግሞ ዲዛይኖች እየተሻሻሉ እየተቀየሩ እየተጨመሩ የሚመጡ ነገሮች አሉ። ይሄ ዲዛይኑ ከምን ጋር ይያያዛል? ከቀለማት ቅንብር ጋራ፣ ከከለሩ ጋራ እነዚህን ነገሮች እያሻሻላችሁ እየጨመራችሁ አዳዲስ ነገሮች እየሰራችሁ ስትመጡም እይታው ላይ ብቻ ገጽታውን በተመለከተ ኢንዱስትሪያል ንድፍ ላይ ጥበቃ ሊደረግበት ይችላል ማለት ነው። የተወደዳችሁ አድማጭ ተመልካቾቻችን ለዛሬ ያሰናዳነው ፕሮግራም ይህንን ይመስላል። ከፕሮግራሙ ጋር ካሳሁን ኃይለ ሚካኤል፣ በካሜራ ደሳለ ደጀን ከእናንተ ጋር ነበርን። ከቀሪ የአማራ ሚዲያ ኮርፖሬሽን ዝግጅቶች ጋር ጥሩ ጊዜን ተመኘው።